የእመቤታችን ሐሳቧ መልኳ ስንል ስለ ዓለም ድህነት ነው የምናስበው። ስለ ዓለም ድህነት ነው የምንማልደው። እመቤታችን ስለ ዓለም ድህነት እኮ የተስማማች ናት። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ድና እሷ ፈቃደኛ በቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው ወይም ሌሎችን ነገሮች ልንል ነው? ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። እሷም የመጨረሻዋ ንጽሕት እሷ ደግሞ እርግጠኛ ነው እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለእኛ ናቸው እንጂ ለማርያምም ለጌታም አይደለም። እንዲህ ብዬ ማስረዳት እችላለሁ። አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው። ለምሳሌ ጌታ በወንጌል ተጽፏል። በወንጌልም ቅዱስ ጳውሎስ ጠቅሶታል። በኦሪት ዘፍጥረት ተጠቅሷል። እና የልጁ ደም አያስፈልገውም። በኋላም ይስሐቅ አልታረደም። ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብለ ምንድን ነው መልሱ? ያውቃል። ስለዚህ ተመልከት፣ ያደረገው ስለማወቅ አይደለም። ያደረገው ስለ ሁለት ምክንያቶች ነው። አንደኛ አብርሃም በኋላ የክርስቶስ አባት ይባላል። ወንጌል ራሱ የሚጀምረው በአብርሃም ስም ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው የማቴዎስ ወንጌል ምዕራፍ 1 ቁጥር 1። ለምን ከአብርሃም ዘወት ተወለደ እንዳንል አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ ለእግዚአብሔር ሲሰጥ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው። ለዚህ ነው ከአብርሃም ዘር የተወለደው። ይሄን እንድናውቅ ነው። ልጅህን መስዋዕት አድርገህ አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል አይችልም? ይችላል። እየቻለ ለምን እናደር? እኛ እንድናውቅ። ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው። ተክልዬ ዋናው ዓላማ ይሄ ነው። ስለ እመቤታችንም ያቺ ምልልስ የተጻፈችው የእመቤታችን ንጽህና እና ድንግልና ከዚህ ዓለም ከዘር ከሩጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌላ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው። እግዚአብሔር ስለማያውቅ ስለሱ እውቀት ስለኛ እውቀት ነው ይሄ የሚደረገው። አሁንም ብዙ ሰዎች የማይገባቸው ይሄ ነው። ሐሳቡ የዓለም ድነት እንደሆነ ብዙ ሰው አያውቅም። መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሆና የተገኘችውና ዓለምን ወክላ ስጋዋን ሰውነቷን ንጹህ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከዓለም ከሰው ስጋ መንሳት ነበረበት። ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው ሆነ እሷ ነች። ቤዛችን መድኃኒታችን እኮ የምንላት ለዛ ነው። አቡነ በርናባስ አብራርተውልሃል። መድኃኒቱን ሁሉ መድኃኒት እንድለው የለም እንዴ? ግን ተሰቅላ ስጋዋን ቆርሳ ማለት እንዳልሆነ እኮ የታወቀ ይህን ደጋግመን አብራርተነዋል። ግን ምንድነው አውቆ የተኛን ቢቀሰቅሱት አይሰማም ይባላል። ይሄ እንግዲህ ተመልከት፣ ቢሆንለት ደስ ይለዋል ጣዖት ቢመስልለት። እንዴት ያለ ድንዛዜ ነው! እንዴት ቅድም ብያለሁ፣ ያ መንገደኛው በሽፍቶች ተደብድቦ እንደወደቀው ይሄ ላለመስማት ጆሮን ደፍኖ በሰይጣን ተደብድቦ በእልህ ተደብድቦ በጥላቻ ተደብድቦ ሌሎቹን ጣዖት ብሎ በመፈረጅ ተደብድቦ መውደቁን ነው እንጂ የሚያሳየው ኢትዮጵያ ቤተክርስቲያን ጣዖት ማምለኳን ይሄ ሊያሳይ አይችልም። ጣዖት እኮ ቅርጽ ያለው እጅ ያለው ነው። ለምሳሌ ሮሜን ይጠቅሳል። ፍጡራንን አመለኩ ብሏል። ሮሜ ለማን ነው የነገረው? በሮማ የሚነገሰው ጌታ የሚባለው ኢየሱስ ጌታ ነው። ለምን እንደተባለ ታውቃለህ? ቄሳር ጌታ ነው ና የሚባለው የነበረው አየው። በፈጣሪ ፈንታ ማንን አመለኩ? ቄሳርን። ናቡከደነጾር ተጽፏል ትንቢተ ዳንኤል ምዕራፍ 4 ላይ የራሱን ጣዖት አሰግዱ አይደለም እንዴ? ስገዱልኝ አለ። አንሰግድም ያሉ ሰለስት ልጅ ፍጡራንን ማምለክ ማለት ያ ነው። ቄሳር ጌታ ነው አይደለም። ቄሳር ጌታ ኢየሱስ ነው ጌታ፣ የጌቶችም ጌታ። ይኸውልህ መጽሐፍ ቅዱስ የተጻፈው በዚያ ዘመን የነበረውን ጣዖት አምልኮ ለማጥፋት ጣዖት አምልኮ አጥፍታ ጣዖት አምልኮ ለማጥፋት ሰማዕታት መዓት ደም አፍሰው ሰማዕታቱን አክብራ የያዘች ቤተክርስቲያንን ጣዖት አምልኮ ትላለህ? ሰማዕታት እኮ ሰማዕታት የሆኑት ጣዖት ለማፍረስ ነው። እንዴት የሰማዕታትን ቤተክርስቲያን ጣዖት አምላክ ትላታለህ? እንዴት ኢየሱስ ጌታ ነው ማለትን አሁን ስሙ ቅዱስ ነው ይላል። ለስሙ በዓል ያላት ብቸኛዋ ቤተክርስቲያን እኮ ኦርቶዶክስ ቤተክርስቲያን ናት። ታውቃለህ? ይሄ ግዝረት ሁልጊዜ ጥር 6 ኢየሱስ እየተባለ የሚጠራው ንግስ አለው። በየወሩ በዓሉ ይከበራል። ባልወልድ በ29 ልደቱንና እንትኑ 6 እኮ ግዝረቱን ስሙን ስም ማውጣቱን ለብቻው በዓል የምታከብረው ማለት ኢትዮጵያ ቤተክርስቲያን ናት። ፕሮቴስታንት አያከብረው። ስሙን ለብቻው ለስሙ በዓል ያላት እሁድ ደመቅ ያለ እንዴ በደንብ ራሱ ጥር 6 በአመት አንድ ጊዜ። አረ ፕሮቴስታንት እንጂ እሁድ ደመቅ ያለ ልክ እንዳየነው አይነት እሁድን ራሱ አምልኮ የሰጠቻቸው ቤተክርስቲያን ናት። ፕሮቴስታንት እኮ 1500 ዓመት በኋላ የመጣ ነው። እሁድን የጌታ ቀን ብሎ ያከበረው ማን ነው? ቤተክርስቲያን እኮ ናት። ጥንታዊቷ ሐዋርያዊቷ ከሐዋርያት የመጣችው
ይህም በመውሰዳቸው እናመሰግናቸዋለን። የምንነቅፋቸው ሌሎቹን ጨምረው ባለመውሰዳቸው። ይህን ስርዓት እኮ የፈጠረው ዓለምን እሁድን ዊኬንድ ያደረገው እኮ ክርስትና ነው። የሐዋርያት ትምህርት እኮ ነው። ጣዖት አምልኮን ማጥፋት እኮ ነው ይሄን ያስቆመው። አሁን ይሄ ምንድነው አሁን የመጣው አዲሱ በዓል ይሄ ልክ እንደገና ፈረንጆች እንደ ክርስማስ የሚያከብሩት ይሄ ሃሎዊን እኮ እንደገና ወደ ጣዖት አምልኮ መመለስ ነው። ሃሎዊን ማለት ወደዛ ወደ ጣዖታዊ ቅርጽ ያንን አይዋጋም እንዴ? ኢየሱስ ለመባል ያበቃቸው ቃል ከመባል ኢየሱስ ለመባል ያበቃቸው እመቤታችንን። ታዲያ በየት በኩል ነው መድኃኒቱ የመጣው? የተቀመመው በየት ነው? ይህን አለመረዳት ነው። ለሚናገረው ቃል ይጠይቃል። ምን ለዚህ ነው እንዲህ አንድን ሰው እኮ በማያደርገው ነገር አትነቅፈው። ለምሳሌ እስልምና በክርስቶስ አያምንም ማለት አይሁድም በክርስቶስ አያምኑም፣ በአንድ አምላክ ያምላሉ። ጣዖት አምልኮ ነው አይደለም፣ ነውር ነው። ጣዖት አምልኮ አይባልም። በአንድ አምላክ ማመን ነው። ቢያንስ ግን ሶስትነቱን አለማመናቸው ጎዳቸው። ሥላሴ በስም 3 በግብር 3 በአካል 3 በመለኮት አንድ፣ ወልድ በተለየ አካሉ ሰው ሆነ። ይህን ያመጣችው እኮ እመቤታችን ናት። ተመልከት፣ በአንድ አምላክ ከሚያምኑት ከእስልምናና ከይሁዲነት ተለይተን በክርስቶስ ሰው መሆንና ዓለሙን በማዳን አምነን ከዚህ የተነሳ ነው መድኃኒታችን አክብሯት ምንለው። ለምን አይሁድማ ያከብሯት? ለምንድን ነው? እሷም ሰው ናት፣ ልጇም ተራ ሰው ነው ስለሚሉ እኮ እኛ የምናከብራት። እሷ የመድኃኒት እናት ናት። እኛ እመቤታችን ምን ብለን ነው የምንለምናት? ተመልከት እንግዲህ ሰአሊ ለነ ቅድስት ነው እንላት አይደለም? ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት። ተመልከት፣ ሰአሊ ለነ ሀበ ክርስቶስ ወልድኪ፣ ከልጅሽ ከክርስቶስ ለምኝልን ከመ ይስረይ ለነ ኃጢአተነ፣ ኃጢአታችን እርሱ ይቅር ይለን ዘንድ። ስለዚህ ኃጢአትን ይቅር የሚለው ማለት ነው ኢየሱስ ክርስቶስ